የመሰለ ትልቅ ህንፃ ገዝተው ለቤተ ክርስቲያን ነው ያደረኩት። ለግል ኪሳቸው አይደለም። ነገ አለቃው ቢቀየሩ፣ ነገ የስራ ጉባኤ ምርጫ ተደርጎ ቢቀየሩ፣ ነገ ማህበረ ካህናቱ ዝውውር ቢያደርጉ ያ ህንፃ የቤተ ክርስቲያኑ ቋሚ ነው፣ አይቀየርም። አሁንም ይሄ ትምህርት ሊሆነው ይገባል። በየቦታው ጥላ እየተለመነ በየቦታው የተዘቀዘቀ ሁሌ ብር አምጡ፣ ሁሌ ብር አምጡ። ከዚህ አይነት ጭቅጭቅ ቤተክርስቲያን የምትወጣበት አስፈላጊ የሆነ ነገር መሰራት አለበት። ዘመኑ መመጠን አለብን። ዘመን ዋጁ ማለት ያ ነው። አስተምሮ ዶግማ ይቀየራል ማለት አይደለም። እና እግዚአብሔር ይጠብቃችሁ፣ እግዚአብሔር ያክብራችሁ ለማለት ያክል ነው። ቋሚ ስራ የሚሰራ ስለሚያስፈልግ በዚህ አጋጣሚ ጠቅላይ ቤተ ክህነትም እየገባ ያለውን ፐርሰንት ገንዘብ ለመልካም ነገር ተጠቀሙት። መልካም ነው። እኛ እንደ ልጅ ምንላችሁ ያንን ስለሆነ እውነት ይሄ ሁሉ ጊዜ መውሰድ አልነበረበትም። ምን ችግር ነበረው? ጠቅላይ ቤተ ክህነት አዳማ ቅዱስ ገብርኤል የግለሰብ አይደለም። የሊቀ ጳጳሱ የግል ንብረቱ አይደለም። የቤተ ክርስቲያን ሀብት ነው። ይሄን እኮ ወዲያው ተሰጥቶ ቢሆን ኖሮ ያን የነበረ እኮ እጃችን ላይ ቢገባኝ ነበር። ምን ሊደረግ ነው? ያ ሁሉ ብር ባይኖረን ብናጣ ያስኬዳል። በቃ ብሩ ስለሌለን ይሄ ነገር ተከሰተ እንላለን። ግን ብሩ እያለ ነው። እና ጠቅላይ ቤተ ክህነት በጣም በዚህ ጉዳይ ላይ እያንዳንዱ አድባር ራሱን ችሎ የሚንቀሳቀስበትን ስራ መሰራት አለበት። ከዛ ቤተ ክርስቲያን ከልመና መውጣት አለባት። ከዕለት ተዕለት ሁሉ ጊዜ ብር አምጡ ጭቅጭቅ መውጣት አለባት የሚለውን ነገር ለማሳሰብ ነው። ሁለተኛው ደግሞ በነገረ ታቦት በተመለከተ ያለው ነገር ከዚህ በፊት ቢኒያም ሽታዬ ጋር ገብተን ቪዲዮ ሰርተን ነበረ። በሱ ጉዳይ ላይ ትምህርት በቪዲዮ ዩቲዩብ ላይ ስላለ መማማር እንችላለን። እሱን ማየትም ትችላላችሁ ለማለት ነው። ግን ደግሞ በሚዲያ ላይ እንደዚህ ነገሮች ሲከሰቱ ቀርቦ መምህራን ማነጋገር ተገቢ ነው። እኔ በግሌ ያደረኩት ምንድነው? የደብሩን ስብከተ ወንጌል አገልጋዮቹን በቀጥታ ደግሞ ራሱን መምህር ዶክተር ዘሪሁንን ለማናገር ሞክሬያለሁ። የሆነ ነገር ከቤተክርስቲያን ትምህርት ከምናውቀው ወጣ ሲል ድንገት የኛ የእውቀት ተከፍሎ ነው እኛ ሳናቀርተን ነው ወይስ ደግሞ በዛ በኩል ያለው የመምህሩ ዳጸ ልሳን ነው የእውቀት ጋፕ ነው ወይ ብሎ ማናገር ተገቢ ነው። ሁለተኛ እንደዚህ ነገሮች ሲከሰቱ ቀድሞ ይህን ስራ መስራት ያለበት እኛ ሳንሆን ጠቅላይ ቤተ ክህነት ቅዱስ ሲኖዶስ ነው። እኔ ኢንፎርማሊ እንደ ልጅ ነው ደውዬ የምጠይቃቸው። ከምን አንጻር ይሄን አሉ? የቤተክርስቲያን ትምህርት እኮ እንደዚህ የሚል ነገር አለ፣ እዚህ መጽሐፍ ላይ እንዲህ የሚል ነገር አለ፣ ከምን አንጻር እንደዚህ ያላችሁ ብሎ መጠየቅ እንችላለን። ማዘዝ ግን አንችልም። እኛ የቤተክርስቲያን አንዱ አካል እንጂ የትኛውም የቤተክርስቲያን መዋቅር ውስጥ እኔ ቅጥረኛ አይደለሁም፣ አለቃም አይደለሁም፣ የደብሩም አገልጋይ አይደለሁም። ስለዚህ ማዘዝ፣ ትእዛዝ መስጠት፣ እንደዚህ ተው እንደዚህ አቁም ማለት አንችልም። ግን እንደ ወንድም እንደ ልጅ ግን ደውለን ግን መምህር ከምን አንጻር ይሄ ያሉ ብሎ መጠየቅ ግን ይቻላል። እና እኔ በግሌ ዶክተር ዘሪሁንም ጨምሮ ያሉትን ሰባኪያን በግል ደውዬ ለማናገር ጥረት አድርጌያለሁ። ከዛም አልፎ አለቃውንም ለማግኘት ሞክሬያለሁ። አልተሳካልኝም እንጂ በመደወል በስልክ እንኳን ቢያንስ ለማግኘት ጥረት አድርጌ ነበር። ለምን ወደ ሚዲያ ወጥቶ በቪዲዮ ወዲያው ዝም ብሎ መልስ ከመስጠት መጀመሪያ ምናልባት እዛ የሚስተካከል የሚታረም የሚቃና ነገር ካለ ወይ ደግሞ የእኛ ደግሞ የእሳቤም ችግር ከሆነ የእውቀት ጋፔትም ይኖራል። የእውቀት ተከፍሎ ስለሚኖርብን እልህ በጣም መጥፎ ነገር ነው። ስሜታዊነት በጣም መጥፎ ነገር ነው። የሆነ ሰው ሲያበሳጨን ላይ የምንገባ ከሆነ የሆነ ሰው ሲያናደን ቪዲዮ ምንሰራ ከሆነ ከክርስትና መንገድ ሁሉ እንወጣለን። ቸርች ፖለቲክስ የሚባለው በነገራችን ላይ አንዱ ይሄ ነው። በእልህ የአንዱን ሰው ጽንፍ ለመመለስ ሌላ ጽንፍ መያዝ፣ ይሄ ቸርች ፖለቲክስ ይባላል። እግዚአብሔር ከቤተ ክርስቲያን ፖለቲካ ይሰውረን። በእልህ ማለት ነው። ልክ መናፍቃን ኢየሱስ ጌታ ነው ሲሉ እነሱን ለማብሸቅ አይደለም አንልም። የጌቶችም ጌታ ነው እንጂ እንደውም የነገስታትም ንጉስ ነው፣ እንደውም የአማልክት አምላክ ነው እንደውም እንጂ የነሱን ብሽሽቅ የነሱን አይምሮ ለማናደድ ለማብሸቅ እርር ድብን ይበሉ ብለን አንልም። የኛ የጠራ ኩልል ያለ አስተምሯል። ያንን ትምህርት መከተል ነው ያለብን እና በአውደ ምሕረቶች ላይም እንደዚህ አይነት ነገሮች እንዳይሆኑ ከመምህሩ ጋር ለመግባባት ጥረት አድርገናል በተቻለ መጠን ማለት ነው።
የሆነ ሆኖ ይህንን ነገር የምናደርገው ለምንድን ነው? እንደዚህ ለድራማ ለቪዲዮ ምናምን ለቅንብር ሳይሆን ድንገት እንኳን እኛ ሚስፕሬዘንት አድርገናቸው ከሆነ በተቆረጠ ቪዲዮም ተናግረን እንዳይሆን መምህሩን በቀጥታ ጠይቆ ማረጋገጡ እጅግ በጣም ጥሩ ነው። ይህን ካረጉ በኋላ ለዛም ነው አሁን በሚቀጥለው ሳምንት እግዚአብሔር ከፈቀደ ላይቭ ላይ ትምህርት ምንሰጥበት። አይታችኋል። አረጋግጠ ከራሱም ከመምህሩ ረጋ ብለ ምን ለማለት ፈልገህ ነው መምህር ይሄን ያልከው ብለ ጠይቃችሁ አረጋግጣችሁ አዎ እንደዛ ነው ከዚህ አንጻር ነው ያልኩት እንደዚህ ነው የሚባለው እንደዚህ ነው ትርጓሜ የሚለው ካያችሁት በኋላ ሊቃውንት መምህራን ጠይቃችሁ ትክክል ከሆነ ትክክል ስህተት ከሆነ ደግሞ ስህተቱ ማሳየት ይቻላል። መጀመሪያ ግን መምህሩን በትክክል በቀጥታ የማግኘት እድሉ ካለ ብንጠቀመው ብንጠይቀው እጅግ በጣም መሻገር ይሆናል። ግልጽ ነው ሐሳቡ አይደል? እንደዚህ ማድረግ ስራ መስራት አለብን እና ከዚህ በኋላ ነው እንግዲህ እግዚአብሔር ከፈቀደ በሚቀጥለው ሳምንት ላይቭ ገብተን የቤተክርስቲያናችን ትምህርት በዚህ ጉዳይ ላይ ምን እንደሚሆን መጠየቅ ያለብን። ከዚህ ባሻገር ያለውን አውደ ምሕረቱን መቆጣጠር ከመምህሩ ጋር ዲቴል ተነጋግሮ እውነተኛውን የቤተክርስቲያንን ትምህርት ማስረዳት የማን ስራ ነው? የሊቃውንት ጉባኤ፣ የቤተክርስቲያን አባቶች፣ የጠቅላይ ቤተ ክህነት ስራ መሆን አለበት። እኛ ልናሳዝናችሁም ይገባል። በእውነቱ ለመናፍቃኑ ምላሽ ተሰጥቶ እነሱ ለሚሰሩት አሕዛብም መናፍቃን ለሚሰሩት ቪዲዮ ምላሽ ተሰጥቶ እኛ ቤትም ደግሞ ለሚደረግ ደግሞ መልስ ተሰጥቶ ደግሞ አይሆንም። አሁን እዚህ ላለ ሰው በጣም ማዘን አለባቸው። ስንት መናፍቃን ስንት አሕዛብ ቤተክርስቲያንን ሊያጠፏት ሊውጧት በዚህ አሰብስባሉ። በዚህ ወቅት እኛ ተጨማሪ ችግር ተጨማሪ ፈተና ተጨማሪ ሌላ አይነት ጦስ መሆን የለብንም። ይሄ በጣም መጠንቀቅ አስፈላጊ ነው። ልታዝኑም ይገባል። በቃ አሁን አስባችሁታል? እኛ የራሳቸው ኦርቶዶክሳውያን ሰባኪያንን ቪዲዮ እየተወሰደ መናፍቃን አልተገባ ዓላማ ሲጠቀሙት። ስለዚህ እንደዚህ አይነት ነገሮች በጣም መታረም አለባቸው። ትሕትና የተሞላባቸው ምላሾች መስጠትን ደግሞ አለብን እኛ ጋር አሁን ትልቁ ነገር ችግሩ በጣም ኃይለኛ ጽንፍ ስለያዝን መወራወር አለ። በቃ ቃላቶች መወራወር መጠዛጠዝ አለ። ይሄ እኮ የፖለቲካ ቤት አይደለም። ይሄ እኮ ቤተ ክርስቲያን ናት። የድል የነሱ ሰማዕታት ቅዱሳንና በተጋድሎ ያሉ ክርስቲያኖች ህብረት ስብስብ ናት ቤተ ክርስቲያናችን። የነገር ቤት አይደለችም። እንግዲህ ቤታችን ቤቴ ምንድን ነው ያለው? ቤተ ጸሎት የት ያለ ያለው ጌታ ቤቴ የጸሎት ቤት ትባላለች ነው ያለው። ስለዚህ የጸሎት ቤት ከሆነች ደግሞ ቤተክርስቲያናችን በንጽህና ጠብቃት ይገባል። የሚያሸንፈው እውነተኛው ትምህርት፣ እውነተኛው አስተምህሮ፣ እውነተኛው ነገር ነው እንጂ የሚያሸንፈው እልህ አይደለም፣ ብስጭት አለ የሚያነድ። ይህም በደንብ ቢታሰብ ጥሩ ይመስለኛል። ከዚህ ጋር ተያይዞ ግን እንደዚህ አይነት ቪዲዮዎችን እየለቀቃችሁ በዩቲዩብ ላይ የምታሰራጩ እባካችሁን ከሽቀላው ባሻገር ያለው ምዕመን አስቡለት። ምዕመኑ ያሳዝናችሁ። አንዳንድ ጊዜ ገንዘቡን እያሰብነው የምንቀበለው ብር እያሰብነው በዩቲዩብ የሚገኘው በቪው የሚገኘው ገንዘብ እያሰብን የሚሰነካከል መናፍቅ የሚሰነካከል አሕዛብ የሚሳለቅብን አሕዛብ የሚሰነካከል ኦርቶዶክስ እንዳለ ደግሞ አንርሳ። ከጊዜ ማስገባት በጣም ተገቢ ነው። ስለዚህ አሁን እኛም ልንይዘው የሚገባው አንዱ አውድ ይሄን ስለሆነ ማለት ግልጽ ነው ሐሳቤ አይደለም። ስለዚህ መጀመሪያ ምን ብያችኋለሁ? አዳማ የሚገኘው የቲታስ ሕንፃ ባለቤት ሆኖ ደብሩ ተቆጣጥሮ ገንዘብ አሰባስቦ የገንዘቡን ምንጭ አፈላልጎ ለቤተ ክርስቲያን ቋሚ የሆነ መታደሪያ እንዲኖር ስላደረገ ይሄ በኢትዮጵያ ውስጥም ከኢትዮጵያ ውጭም ላሉ አድባራት በሙሉ አርአያነት ያለው ተግባር ነው። የተቀደሰ ተግባር ነው። ዕውቅና የሚፈልግ ተግባር ነው። ዛሬ ብዙ ወንድሞቻችን ብዙ እህቶቻችን ወደ ምንፍቅና እየገቡ ያሉት በገንዘብ ነው። አንዱ ችግር እሱ ነው። ድህነት እጅግ በጣም ክፉ ስለሆነ ማጣት በጣም ክፉ ነው። የሰው እጅ ማየት በጣም ያሳቅቃል። በዚህ ምክንያት የሚገቡ ሰዎች አሉ። አንድ ሁለተኛ ከመናፍቃን ወደኛ ቤት ነው ስንል ምን እንስጣቸው? ቃለ እግዚአብሔርን አመኑበት፣ ኦርቶዶክሳዊ ትምህርቱን ጸኑበት፣ ተረዱት፣ ገባቸው። ሲመጡ ግን ምን ይብሉ? እዛ ቤት እያሉ ይከፈላቸዋል። እዚህ ቤት ግን ምንም ነገር የለም። ቤተ ክርስቲያን ግን የራሷ ገቢ ቢኖራት የራሷ ቋሚ ገቢ ልክ እንደ ኮፕቲክ ኦርቶዶክስ ቢኖራት ብዙ ልጆቿን ከምንፍቅና አለውልህ። የእንጀራ ጉዳይ ከሆነ የእህል ውሃ ከሆነ ችግር እኔ ጋር አለ። ሃይማኖትን ግን አስተካክል አቅና። ምትበላው ምትጠጣው ግን አትብላ አትጠጣ አይባልም። ሰውነህ ምድር ላይ ነው ያለው። ይህንን ብላ ይህንን ጠጣ ማለት አለባ ቤተክርስቲያን
ለዚህ እኔ እንጀራ ምንጭ ሆናለሁ ማለት አለበት። ለዚህ ደግሞ የምትሆነው ቤተክርስቲያን የራሷ ቋሚ ነገር ሲኖራት እና ትልቅ ተጋድሎ ስላደረጉ ነው። ሁለተኛው ግን ያልኳችሁ እንደዚህ አይነት በአውደ ምሕረት ላይ የሚሰጡ ትምህርቶች፣ ለየት ያሉ ትምህርቶች፣ ወጣ ያሉ ትምህርቶች ሲኖሩ አስፈላጊ ሆኑ እንኳን ቢገኝ፣ ትክክል ሆኑ እንኳን ቢገኝ በሰንበት ቤት አዳራሽ፣ በስብከት ወንጌል አዳራሾች እዛው ቤተክርስቲያን ውስጥ ለቤተክርስቲያን ለጸኑ ለበረቶች ስልጠና መስጠት፣ ትምህርት መስጠት ይቻላል፣ ማቃናት ይቻላል። ከዛ ውጭ ግን ለመናፍቃን ሲሳይ በሚሆን መንገድ ግን ስድብ ውስጥ መግባት ግን ተገቢ አይደለም። ሲሆን በተለይ ደግሞ ሚዲያ ላይ ያላችሁ፣ በማስተማር ላይ ያላችሁ መምህራን ጥግ ጥግ ቆማችሁ ከምትናገሩ በቀጥታ መምህሩ ጋር መደወል አለ እኮ በህይወት በቃ ዶክተር ዘሪሁን በህይወት አለ፣ ስልክ አለ፣ ጠይቁ። በቀጥታ ደውላችሁ ምን ለማለት ፈልገ ነው? የቤተክርስቲያን ትምህርት እንዲህ ቀናይ ከሆናችሁ ማለት የምትቆረቆሩ ከሆነ ማለት ከሱ አንደበት ሰምታችሁ የተቆረጠ ቪዲዮ እንዳይሆን ሚስ ፕሬዘንት አረጋችሁኝ እንዳይል ጠይቆ አረጋግጦ ከዛ አይ ይሄም አረጋግጫለሁ ከሱ አንደበት ሰምቻለሁ፣ እንደዛም ቢሆን ግን ስህተት ነው፣ እንደዛ ቢሆን ትክክል ነው ብለህ አረጋግጠህ ከዛ ምላሽ መስጠት ይቻላል። በራሳችሁ ማየት እኮ ነው። በቃ በራሳችን እንዴት ነው የምናየው? እኚህን አሁን እናንተ የምትሰሩትን ቪዲዮ ሰው ቆርጦ ላልተገባ ዓላማ ቢጠቀም ትወዳላችሁ? አትወዱት ማለት መናገር አለባችሁ። ግን የሚያናዳችሁ ያ የሚያበሽቃችሁ ነገር የሚስተካከለው ምን ሲሆን ነው? በቀጥታ ያነሰው ስትናገሩት ማለት ነው። አንደኛ ለመዳኑ ምክንያት ይሆናል። ሁለተኛ ደግሞ እኛ በተዛባ መንገድም ተረድተን ከሆነ ራሳችን እንድናቃና ያደርጋል። ስህተት ከሆነ ደግሞ በሙሉ አፋችን እንድንናገር ያግዛል። መጠየቅ መለማመጥ አይደለም፣ ማሽቃበጥ አይደለም። አያችሁ፣ መምህሩን ባልተገባ መንገድ እንዳንረዳ ያደርጋል። ከዛ ከስድብ ርቀን እንድንቆጠብ ያደርጋል። የትኛው ለሱ ብቻ ነገር ለየትኛው መምህር ማለት ነው። ከዛ ደግሞ የስብከት ወንጌል ኃላፊዎች፣ የደብር አለቆች በአውደ ምሕረት የሚሰጡን ትምህርቶች መቆጣጠር፣ ህዝቡ ማዳመጥ እንጂ የመጣ ይምጣ አይባልም። ሲፈልግ ድብልቅልቅ ይውጣ አይባልም። ምን ማለት ነው? ማለት ልቅናችሁ ለመቼ ነው? ስለዚህ በየአድባራቱ ያላችሁ ስብከተ ወንጌል ኃላፊዎችም ሆናችሁ አለቆች እባካችሁ አውደ ምሕረት የሚሰጡን ትምህርቶች በሚገባ የማዳመጥ የመከታተል፣ የመስማት ከቤተ ክርስቲያን ትምህርት የወጣ ነገር ሲሆን ደግሞ የማስቆም ኃላፊነት አለባችሁ። ይሄ የግድ እኛ መደወል፣ እኛ መጠየቅ፣ እኛ ማለት አይጠበቅብንም። እኛ እኮ ምዕመን ነን። እኛ እኮ አንድ ተገልጋዮች ነን። የራሳችን የግል ስራ አለን። በትርፍ ሰዓታችን ነው የምናገለግለው። ቋሚ ግን እናንተ ስብከተ ወንጌል እያገለገላችሁ ነው። የቤተ ክርስቲያኒቷ ደሞዝ እየተከፈላችሁ እየበላችሁ ነው ያላችሁት። ይብዛም ይነስም ደሞዝተኛ ናችሁ። ስለዚህ ደብሩን የመቋጠር መሆን ኃላፊነት አለባችሁ። ስብከተ ወንጌል ማለት እኮ የቤተ ክርስቲያን አፍ ነው፣ መናገሪያዋ ነው። ትምህርቴ ይሄ ነው፣ ስብከቴ ይሄ ነው፣ አቋሜ ይሄ ነው፣ ማምነው እንደዚህ ብዬ ነው፣ አስተምሮ ይሄን ይመስላል፣ ቀኖናዬ እንደዚህ ነው፣ ዶግማዬ እንዲህ ነው የምትልበት አፏ ነው ስብከተ ወንጌል። ስለዚህ የደብረ አለቆች በዚህ ልክ መቋጠር አለባችሁ። ይሄ አንድ። ስለዚህ በሚቀጥለው ሳምንት በዚህ ጉዳይ ላይፍ ስንገባ እኔ ቢያንስ አትሊስት በግሌ የሌላውን አላውቅም፣ በግሌ ከመምህሩ ካሉት ከዛ ደብር ከሚያገለግሉም ሰባኪያነ ወንጌል ላይ በግል እንኳን በስልክ የማውራት እድሉን ተጠቅሜ ጠይቄ አውርቼበት ነው ላይቭ ምገባበት ለማለት ነው። ሁለተኛው ማነው? ይቅርታ፣ ከዚህ ጋር ሶስተኛው ዩቲዩብ ላይ የምትለቁ ሰዎች ደግሞ የእሱን ቪዲዮ እዛ ያለውን የዶክተር ዘሪሁንን የቪዲዮ እየቀረጻችሁ ስትለቁ እባካችሁ ለምዕመኑ አስቡለት። ተቆራርጦ የሚመጡ ቪዲዮዎች በጣም በህዝቡ ዘንድ መሰናክል፣ ለአሕዛብን መሳለቂያ እንዳይሆኑ። አራተኛው ደግሞ በዚህ ቤተክርስቲያናችን ትምህርት ላይ የተለየ ትምህርት ማንም ሰው ቢያፈነግጥ ያ የተለየው ትምህርት ያለው ሰው ተለይቶ በራሱ ቤተክርስቲያን ትምህርት እርምጃ እንዲወሰድበት ወይ እንዲታገድ ወይ እንዲወገዝ ወይ እንዲመከር ይደረጋል እንጂ ሳጣ ገባ ውስጥ ተገብተን የምንከሳከስበት የምንደባደበት መንገድ የለም። አንዳንድ እዚህ ቪዲዮ ላይ ተቋርጦ እንዳያችሁት ወንድሞቻችን መደባደብ ጭምር ደረጃ ላይ ደርሰው ተነካክሰው ታይቷል።
ይህ ኦርቶዶክስ በጣም ነገር የሚያሳፍር ነው። በግል ያው በውስጥም በግል ባናገራቸው ለሁላችሁም ትምህርት እንዲሆን አሁን እዚህ ጋር ማነሳው ይሄ ትክክል አይደለም። ስለተደባደብኩ ነው ቤተክርስቲያን ትምህርት የሚጸናው? ማን ስለሆንክ ነው አንተ? በድብድብስ የሚስተካከል ቤተክርስቲያን ትምህርት አለ? እኔ በነገራችን ላይ ይህንን ትምህርት አላምንበትም ስላልክ የሚቀየር ነገር አለ? ሲጀመር ሃይማኖት አስተምሮ ማለት የተገለጠ ማለት እንጂ በእኛ መረዳት ስሜት ላይ የተመሰረተ ነው። ምን ያነካክሳል? ምን ያደባድባል? ናውጣ እና ይዋጣል። ምን አመጣው? ቤተክርስቲያንን በዚህ ልክ ማወራል ወይ? ይህንን ነገር መቋጠር ካልቻለን ሚዲያ ላይ ስሜታ የሚያደርገን ከሆነ ላይቭ ይቅርብን። ሌላ የእንጀራ መንገድ እንፈልግ። በቲክቶክ ላይቭ ጊፍት የምንተዳደር ከሆነ ሌላ የእንጀራ መንገድ እንፈልግ። ቤተክርስቲያን ግን በእኛ ስም ግን አናሰድባት። ከወጣን ከገባን አይቀር ላይቭ ላይ የቤተክርስቲያናችንን ትምህርት በሚገባ ትርተን ማስተማር፣ ማንም ይጣመውም ይምረረው፣ ይዋጥለትም አይዋጥለትም ትምህርታችንን በሚገባ ማስረዳት ተገቢ ነው። ከዛ ውጪ ግን አልፈን ዘለን ግን የድብድብ የመደባደብ እና ይዋጣል ማለት ግን ይሄ በአሕዛብ በመናፍቃንም ዘንድ የለም። በቃ አማናዊ ትምህርቱን እያስተማሩ መውጣትና መለየት ነው። እንዲህ አይነት ነገር ባንሰራ በጣም መልካም ነው። በቃ ለሁሉም ነው የምናገረው። ይሄንን እዚህ ላይቭ ላይ ለምንገኝ ሁላችንም ይገባኛል። ወጣቶች ነን፣ ስሜታዊ ያደርገናል። ብዙ ቤተክርስቲያን ነገር አንገብግቦ ልንናገር እንችላለን። የፈለገ ብንንገበገብ ግን የበለጠ እነዚህ ቢያንገፈግፈን ግን ስሜታዊነት ቅዱስ ሆኖ ሊሆን አይችልም። ስድብ ተቀድሶ ሊሆን አይችልም። በድብድብ የሚቆም ሃይማኖት የለም። አንዱ እንኳን በጣም አልፎ ስሜታዊ ሲሆን አንተ መታገስ አለብህ እና ይዋጣልና እንደዚህ በቃ ቶ እስቲ ወንድ ቆንክ ቶ በቃ ይበለው እንጂ ወተን ላይቡን እየቀረጽን ወተን ተደባድበን ከዛ ወተን ነው ቤተክርስቲያን የምንሰብካት። እኛን አሁን ወተን ግራህን ላይ መሳቅ ቀኝን ስጥ የሚለው ቃል የፈጸሙ ነው። እኛን አሁን ስለ ትዕግስት የምንሰብከው፣ እኛን አሁን አንደበታችን የምትቆጣጠር የምንገዛው ራስን መግዛት ማለት እኮ አንዱ ይሄን ራሳችን ሳንገዛ ነው ሰውን ራሳችሁን ግዙ ብለን የምንሰብከው። ክርስቶስ ያስተማረን ይሄንን ነው። በሸላቶቹ ፊት ዝም ያለው ጌታ ይሄን ያስተማረን። አፉን አልከፈተም ዝም አለ ያለን ይሄን ነው ጌታ ያስተማረን። ማን ላይ ዛተ ጌታ? አይኑን ላይ ጨርቅ አስረው የመታ የአይሁድ ንጉሥ ሆይ የመታ ማን ነው ሲሳለቁበት ምን መለሰ? ደግሞ አንገታችን ደግሞ ክር አለ። ክርስቲያን ነን ደግሞ እና ይሄ በጣም ውርድ ያለ ነገር ስለሆነ እባካችሁን መምህር ብዙም ባይበዛ ጥሩ ነው። ቲክቶክ ላይ ብዙ መምህር በዝቷል። ቀና ሆነን በጣም ደገኛ መምህራን ብንሆን እሰየው በዛን። ግን ብዙዎቻችን ስሜታዊ ነን። ራሳችንን አልገዛንም፣ ራሳችንን አልሰበክንም። ግን ሰው ለመስበክ ግን እንወጣለን። ፋላሽየስ ነው በራሱ ይጣረሳል። ያልኖርነውን የማንሆነውን የማንኖረውን ህይወት እንዴት እንኖረዋለን? እዚህ የጭቅጭቅ መድረክ አታርጉት። በቃ ትምህርት ላይ ተቃውሞ ካለ ትምህርት ካለ አባቶች አሉ፣ ሊቃውንት አሉ፣ መመለስ ነው። በምታስተምረው ትምህርት ኦርቶዶክሳዊ ትምህርት ለመሆኑ ከሊቃውንት ከመጽሐፍት ያረጋገጥከው እውነታ ካለ ላይቭ ላይ ገብተህ በሚገባ ረጋ ብለህ መጽሐፍት ማስረጃዎችን አቅርበህ አስተምረህ ወስብሐት ለእግዚአብሔር ብለህ መጨረስ። ማንም ስም ይስጥህ፣ ማንም የፈለገውን ይበል፣ ትምህርት ላይ ማተኮር። ይሄ ለሁሉም ኦርቶዶክሳውያን ስለሆነ ሰው እንዳናጠፋው ማለት። አምስተኛው ደግሞ በተለያየ ስነ ምግባር ችግር ራሳችን ተጨማልቀን ራሳችን ቆሽሸን ወደ ላይ ባንገባ። የሚቅሙ ሰዎች አሉ፣ የሚጠጡ ሰዎች አሉ፣ የሚሰክሩ ሰዎች አሉ፣ የሚዘሙቱ ሰዎች አሉ። በጣም ብዙ ጉድፍ አለን።
ይህንን ጉድፋችን ሳያንስ አሁን ደግሞ በላይ እየገለጠው ነው ያለው። ምን ማለት ነው? ይህ ማለት ቀለል ባለ ቋንቋ በተቻላችሁ መጠን ስትዝናኑ ወደ ውጭ ወጣችሁ ስትበሉ ስትጠጡ በመጠን አድርጉት። አይበላ አይደለም አይጠጣል፣ መጠን። ኦርቶዶክስነት መጠን ነው። ትምህርታችንም እሳቢያችንም አስተምሯችንም ኑሯችንም መጠን ነው። ግን አሁን ከመጠን ያለፉ ነገሮች አሉ። ቤት ተከራይቶ የሚቀሙ ሰዎች አሉ። ቅመው ላይ የሚገቡ ሰዎች አሉ። ሰክረው ላይ የሚገቡ ሰዎች አሉ። ጠጥተው ከሴት ጋር የሚያድሩ አሉ። ተመልሰን ደግሞ መድረክ ላይ ወጥተን ደግሞ እንሰብካለን። ከነ ብዙ ነገራችን ማለት ያን እግዚአብሔር ይጠይቀን። እሺ የግል ህይወታችን ነው። ማናችን ንጹሐን አይደለንም። እሺ ቆሻሻ አለብን፣ ኃጢአት አለብን፣ በድለናል። እሺ ልክ ነው። ግን ሚዲያው እንዲያቅልን ግን ይሄን አክል መጓጓት ግን ምን እንዲሆን ነው? ሰው እንዲጠፋ ነው? ስካሬን ወቅልኝ፣ ጫቴን ወቅልኝ፣ ናይት ክለብ መግባቴን ወቅልኝ፣ ጭፈራ ቤት መግባቴን ወቅልኝ፣ ሴት ማተራመሴን ወቅልኝ ምንለው ሰው እንዲያቅልን ነው? እንዲያጨበጭብልን ነው? አራዳ ለመባል ነው? ምንም እኮ እውቀት አይጠይቅም እኮ ለመዘሞት፣ ለመጨፈር፣ ለመዝናናት፣ ለመቃም፣ ሺሻ ለማጨስ ምንም እውቀት እኮ አይጠይቅም። ዓለማውያን ሰዎች እኮ ዛሬ አይቅሙ፣ ጥርሳችን ይበላሻል ብለው ምናልባት የሚዘሙቱ አሉ፣ የሚጠጡ አሉ። ዓለማውያን ሰዎች ቤተክርስቲያን አገልጋዮች አይደሉም። አይቅሙም፣ ግን አያጨሱም። ለምን? ሰውነታችን ለጤናችን እንደው ከንፈራችን ጠቁሮ ምናምን ጥርሳችን ቢበላሽ ብለው ዛትማች እኛ ከነሱ በታች ዘቅጠን። ስለዚህ ራስን ማረም፣ ራስን ማስተካከል ከሁላችን በጣም የሚጠበቅ ተግባር ነው። ላይቭ ይቅርብን። ይሄ ለአገልጋዮቹ። ለእኛ ደግሞ ለምንሰማው ሰዎች ደግሞ እንዲህ ሲያደርጉ ላይቭ ላይ ለመስማት ላይቭን ልቆ መውጣት፣ ብቻውን ማስቀረት ምን የሚል የቤተክርስቲያንን ስም የሚያጠፋ የማታስተምሩት ትምህርት የሚናገርን ሰው በድምፃችን እኮ ነው የምንቀጣው። አለመስማት፣ ላይቭን መተው፣ ከቻልን ብሎክ ማድረግ። የቤተክርስቲያን ጠላት የኛ ጠላት ነው። ሁለተኛው መንገድ ደግሞ ቤተክርስቲያንን በግለሰብ አንመዝናት። ቤተክርስቲያን በግለሰቦች አትመዘንም። በእኔ ስንፍና ቤተክርስቲያን አትመዘንም። ኃጢአት እኮ ይሰራል፣ በስውር አናረገውም። እሱን እግዚአብሔር ይጠይቀን። ነገ እኮ ምናልባት ንስሐ እኮ ልንገባበት እንችላለን። ወደ ሚዲያው ስናወጣ ግን ለሰዎች መሰናክል ይሆናል። ያው ብዙ ነፍሳት እየመጡ ባለ በዚህ ወቅት በእስልምና ላይ ዕቅበተ እምነት በዚህ ልክ እየተሰራ፣ በክርስትና ላይ በዚህ ልክ ዕቅበተ እምነት የተሰራ በዚህ ወቅት በዚህ ባለበት ወቅት ደግሞ እኛ የበለጠ ጠንካሮች ለብዙ ሰዎች አርአያ መሆን አለብን። ራሳችንን ሳንገዛ ሰዎችን ራሳችሁን ግዙ ማለት ራሱ ስለማይሆን፣ ስለዚህ ሚዲያ ላይ ብዙ ነገር አለብን። የተዛባ ትምህርት ኑፋቄ አለ። የተሰወረ ኑፋቄ የያዘ ሰው አለ። ስሜታዊ ሰዎች አለን። የሥነ ምግባር ችግር ያለብን ሰዎች አለን። የሃይማኖት ችግር ያለብን ሰዎች አለን። በጣም የምንቆጣ የምንሳደብ ሰዎች አለን። ቲክቶክ ግን ሁሉን እያስተናገረ ነው ያለው። ግን በቤተክርስቲያን ስም በዚህ ልክ ባንጫወት፣ በዚህ ልክ ባናዘቅጣት ጥሩ ነው። ይህንን አደራ ለማለት ያክል ነው። እግዚአብሔር ከፈቀደ በሚቀጥለው ሳምንት ኦልሞስት ከሰኞ ነገ ምርጫ ነው ይመስለኛል። ነገ ከተቻለ ነገ፣ ካልተቻለም ደግሞ ከነገ ወዲያ ማክሰኞ አድርገን ስንት ሰዓት እንደሚመቻችሁ አይታወቅም። የብዙዎቻችን ማዕከላዊ የሆነ ሰዓትን መርጥና ብዙ ሰው የሚገኝበት በዛ ሰዓት ላይ ነገረ ታቦትን በተመለከተ በቤተክርስቲያናችን ቅዱሳት መጽሐፍቶችን እየገለጥን እየከፈትን የምንማማርበት፣ እያንዳንዱ መጽሐፍት እየገለጥን የምንማማርበት እናደርጋለን። እግዚአብሔር ከፈቀደ ማለት ነው። መጽሐፍቶችን ጭምር እያጣቀስን
እናያለን ማለት ነው። ጉዳያችን ከትምህርቱ እንጂ ከግለሰቡ እንዳልሆነ እንድትረዱ ለማከክ ያክል ይህን ነገር እናደርጋለን እግዚአብሔር ከፈቀደ እና የነገ ሰው ይበለን። ምናልባት ሰኞ ማይመች ከሆነ ማክሰኞ እናደርገዋለን ትምህርቱን እና እግዚአብሔር ከፈቀደ ላይቭ ላይ በሂደት በዚህ መንገድ እንመጣለን ለማለት ነው። ግልጽ ነው ሀሳቡ።